ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 5 ቀን 2026 የያዝናቸውን አጫጭር ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ ኤርትራውያን በትግራይ በኩል እየኮበለሉ መሆኑ ተገለጸ። ጦርነት የሚቀሰቀስ ከሆነ ውጤቱ የከፋ ይሆናል ሲል ህወሓት አስጠነቀቀ። የትግራይ ህዝብ ፍላጎት ሰላም ነው፣ ለስልጣን የሚደረግ ሹክቻ መቆም አለበት ሲሉ ጀነራል ሳሞራ የኑስ አሳሰቡ። መንግስት የችግሩን ምንጭ አጣርቶ ዘላቂ ሰላም እንዲያሰፍን ተጠየቀ። የአገው ዲሞክራሲያዊ ንቅናቄ 2 ወረዳዎችን መቆጣጠሩ ተነገረ። ዶናልድ ትራምፕ አረብ ሀገራትን እያስገደዱ ነው ተባለ። ወደ ዝርዝሩ እናልፋለን፣ ከኛ ጋር ቆዩ። ኤርትራውያን በትግራይ በኩል እየኮበለሉ እንደሆነ ተገለጸ። ሰሞኑን በርካታ ኤርትራውያን በትግራይ በኩል እየኮበለሉ መሆናቸውን በክልሉ የሚገኙ የኤሪሳት ምንጮች ገልጸዋል። ኤርትራውያኑ በትግራይ በኩል ወደ አዲስ አበባ የሚሄዱ ሲሆን $4000 ክፍያ ይጠየቃሉም ተብሏል። ኤርትራውያኑ በሀገራቸው ያለውን አምባገነናዊ ስርዓት በመሸሽ ወደ ተለያዩ ሀገራት እየተሰደዱ እንደሚገኙና ይህም ከጊዜ ወደ ጊዜ እየተባባሰ መምጣቱን የኤሪሳት መረጃዎች ይጠቁማሉ። ከባድ የጦርነት አደጋ አሁን ላይ በግምት የሚተው አይደለም ሲል ህወሓት አስጠነቀቀ። በህወሓትና በፌዴራል መንግስት መሃል እየታየ ያለው አለመግባባት ከጊዜ ወደ ጊዜ መባባሱን ተከትሎ ከምርጫ ማግስት ጦርነት ሊቀሰቀስ ነው የሚል መረጃ ህዝቡን እያናወጠው መሆኑን ዘገባዎች ያስረዳሉ። ህወሓትም ከባድ የጦርነት አደጋ አሁን ላይ በግምት የሚተው አይደለም ሲል ያስጠነቀቀ ሲሆን ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ማሳሰቡም የሁኔታውን አሳሳቢነት አመላካች መሆኑን የሚጠቅሱ ምሁራንና ተንታኞች ጥቂት የሚባሉ አይደሉም። ህዝባዊ ወያነ ሓርነት ትግራይ ህወሓት ኢትዮጵያ ሊቀረፍ የማይችልና አስከፊ ጦርነት ሊገጥማት እንደሚችል ያስጠነቀቀ ሲሆን የፌዴራል መንግስቱም የሰላም ስምምነቱን ስልታዊ በሆነ መንገድ እያፈረሰና ሀገሪቱን ወደ አዲስ ግጭት እየገፋፋት ነው ሲል በመክሰስ ዓለም አቀፍ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠይቋል። ከዚህ ውጥረትና ስጋት ጋር ተያይዞም ከትግራይ ክልል ብዙ ወጣቶች እየሸሹ መሆናቸውን እየወጡ ያሉ መረጃዎች ያሳያሉ። የህወሓትና የሻዕቢያ ጥምር ግንኙነት ዘርፈ ብዙ ችግሮችን እየፈጠረ መምጣቱ ተደጋግሞ የተገለጸ ሲሆን ከኤርትራም በተመሳሳይ በርካታ ወጣቶች በትግራይ በኩል እየኮበለሉ መሆናቸውን የኤሪሳት ምንጮች ያስገነዝባሉ። አገው ዲሞክራሲያዊ ንቅናቄ የተባለ ታጣቂ ቡድን 2 ወረዳዎችን መቆጣጠሩ ተነገረ። አገው ሸንጎ ወይም አገው ዲሞክራሲያዊ ንቅናቄ አዴን የተባለ ታጣቂ ቡድን በአማራ ክልል ዋግ ኽምራ ዞን 2 ወረዳዎች እንደተቆጣጠረና ነዋሪዎች እንደተፈናቀሉ ዶቼ ቬለ ዘግበዋል። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን የሚገኘውን የአበርገሌ ወረዳን በሚያዝያ ወር የተቆጣጠረው የአገው ዲሞክራሲያዊ ንቅናቄ ወይም አገው ሸንጎ ብሎ የሚጠራው ታጣቂ ቡድን ሁለተኛውን የጻግብጂ ወረዳንም በኃይል መቆጣጠሩንና በዚህም ሳቢያ የወረዳው ነዋሪዎች መፈናቀላቸው ተነግሯል። መንግስት የችግሩን ምንጭ አጣርቶ ዘላቂ ሰላም እንዲያሰፍን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ ያቀረበች። በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የተመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስቴር አቶ መሐመድ ኢድሪስ፣ ከሚኒስቴር ዴኤታው ዶክተር ሀይረዲን ተዘራና ከኦሮሚያ ክልል ከፍተኛ የሥራ ኃላፊዎች ጋር መወያየቱን የቤተክርስቲያኗ ሕዝብ ግንኙነት አሳውቋል። ልዑካን ቡድኑ በምስራቅ አርሲ፣ በአሰኮ፣ በሽርካና በሆንቆሎ ዋቢ ወረዳዎች በኦርቶዶክሳውያን ላይ በታጣቂዎች በደረሰው የህይወት ህልፈትና በጥንታዊ ቤተክርስቲያን መቃጠል የተሰማቸውን ጥልቅ ሐዘን ገልጸዋል። መንግስት የችግሩን ምንጭ አጣርቶ ዘላቂ ሰላምን እንዲያሰፍን፣ ተፈናቃዮች ወደ ቀያቸው ተመልሰው እንዲቋቋሙና ወንጀለኞች ለህግ ቀርበው ቅጣታቸውን እንዲያገኙ ጠይቀዋል። የሰላም ሚኒስቴሩ አቶ መሐመድ ኢድሪስ በተፈጠረው አደጋ ማዘናቸውን ገልጸው አስቸኳይ አጣሪ ቡድን ወደ ስፍራው መላኩንና በሪፖርቱ መሰረት እርምጃ እንደሚወሰድ አስታውቀዋል። የኦሮሚያ ክልል ኃላፊዎችና የብልጽግና ፓርቲ ጽህፈት ቤት አመራሮች በበኩላቸው ተጨማሪ አደጋን ለመከላከል ጥረት ማድረጋቸውን ጠቅሰው አጥፊዎችን ለህግ ለማቅረብና ቤተክርስቲያኗ ምዕመናንን ለመደገፍ በምታደርገው እንቅስቃሴ ሁሉ አስፈላጊውን እገዛ እንደሚያደርጉ አረጋግጠዋል። የቅዱስ ሲኖዶስ ቋሚ ሲኖዶስና የመንበረ ፓትርያርክ ጠቅላይ ጽህፈት ቤት የተፈናቀሉ ወገኖችን ለመደገፍ የተቃጠለውን ቤተክርስቲያን መልሶ ለመገንባትና መሰል ችግሮችን ዳግመኛ እንዳይከሰቱ ለማድረግ
ከተጠናከረ ስራ ጋር በትኩረት እንደሚንቀሳቀሱ አስታውቀዋል። የትግራይ ህዝብ ፍላጎት ሰላም ነው፣ ለስልጣን የሚደረገው ሹክቻ መቆም አለበት ሲሉ ጀነራል ሳሞራ የኑስ ገለጹ። በወቅታዊ የትግራይ ክልል ፖለቲካዊ፣ ጸጥታና አስተዳደራዊ ሁኔታዎች ላይ ከኢቲቪ ትግርኛ ጋር ልዩ ቃለ መጠይቅ ያደረጉት የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ከሁሉም በላይ ለህዝቡ ሰላምና ደህንነት መሰራት እንዳለበት አሳስበዋል። ስጋ ብቻ ሰብስቦ ጦርነት የለም ያሉት ጀነራሉ ወታደራዊ ብቃት በስሜት ሳይሆን በጽንሰ ሐሳብ፣ በንቃትና በግልጽ ዓላማ እንደሚገነባ ገልጸዋል። ጀነራል ሳሞራ የኑስ በሰጡት አስተያየት አሁን ያለው የሰላም ዕድል በአግባቡ መጠቀም እንዳለበት የህዝቡ እምነት መሆኑን አስምረውበታል። ከፌዴራል መንግስት ጋር የተደረገው የፕሪቶሪያ የሰላም ስምምነት በሙሉነት ተግባራዊ መሆን እጅግ አስፈላጊ መሆኑን የገለጹት ጀነራሉ የትግራይ ህዝብ ከዚህ በኋላ ተጨማሪ ጦርነትና ውድመት እንደማይፈልግ አስታውቀዋል። የኤርትራ መንግስት በትግራይ ላይ ያለውን ስትራቴጂና ጥላቻ እንዳልቀየረ የገለጹት ጀነራል ሳሞራ ይህም ለቀጠናው ቀጣይ ስጋት መሆኑን ተናግረዋል። ይህንን ስጋት ለመመከት ደግሞ ውስጣዊ አንድነትና ንቃት ወሳኝ መሆኑን ገልጸዋል። በትግራይ ውስጥ ያሉ የተለያዩ የፖለቲካ ኃይሎች፣ የሲቪክ ማህበራትና በአዲስ አበባ የሚገኙ አደረጃጀቶች በሐሳብ ሊለያዩ የሚችሉ ቢሆንም መፍትሄው ግን በሰላማዊ መንገድ ተቀምጦ በውይይት ብቻ መሆን እንዳለበት መክረዋል። ያ ከባድ መስዋዕትነት የተከፈለበት ትግል ለግል ጥቅም ወይም ለስልጣን ሳይሆን ዓላማው ህዝቡ የራሱን ዕድል በራሱ እንዲወስንና እንዲረጋጋ ለማድረግ እንደነበረም አስታውሰዋል። በድርጅት ስም ወይም በመለስ ስም የተባለ የሚታየው የስልጣን ጥማት መቆም እንዳለበት፣ ግልጽነትና ተጠያቂነት ያለው አሰራር ሊሰፍን እንደሚገባ ጥሪ አቅርበዋል። በመጨረሻም ዶናልድ ትራምፕ የአረብ ሀገራትን እያስገደዱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እየተባባሰ የመጣውን ፖለቲካዊና ጸጥታዊ ቀውስ ተከትሎ የአረብ ሀገራት የአብርሃም ስምምነት እንዲፈርሙ እያስገደዱ መሆናቸውን ዘገባዎች አመላክተዋል። አብርሃም አኮርድስ በእስራኤልና በበርካታ አረብ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ለማሻሻል የተደረጉ ስምምነቶችን የያዘ ነው። ስምምነቱ የተፈረመው በ2020 በዶናልድ ትራምፕ የመጀመሪያው የስልጣን ዘመን ነበር። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ሁሉም ሀገራት የአብርሃም ስምምነትን በአስቸኳይ እንዲፈርሙ በአስገዳጅነት እየጠየቁ ነው። ኢራን ከእኔ ጋር ስምምነቱን የምትፈርም ከሆነ በዚህ ወደር የለሽ የዓለም ጥምረት አካል መሆናቸው ትልቅ ክብር ይሆናል ብለዋል። ትራምፕ ይህንን ያሉት ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬትስ፣ ከኳታር፣ ከፓኪስታን፣ ከቱርክ፣ ከዮርዳኖስ፣ ከባህሬን እና ከግብጽ መሪዎች ጋር በስልክ ከተነጋገሩ በኋላ ነው። ከነዚህ ሀገራት መካከል የተወሰኑ ቀድሞውንም ስምምነቱን መፈረማቸው ይታወሳል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ የያዝናቸውን አጫጭር ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ በያላችሁበት መልካምን ሁሉ ተመኘን።